በባለፈው ክፍል አንኳኳው አይከፈትም። ድጋሚ ሳንኳኳ ከእኛ ጎረቤት ያሉ ሰዎች ወጡና እያዩን ወክ ብለው ተመለከቱን ብለን ነበር ያቆምነው። ሃይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 26 ወጡና እያዩን ወክ ብለው ተመለከቱን። በእናቴ ጉዳይ በጣም ደካማ ነኝ። በዛ በአንድ ቅጽበት በአስተያየታቸው ብቻ ብዙ ነገር አስቤ በአንድ ጊዜ አይምሮዬን አሳመንኩትኝ። ሰለሞን ነገሩን እንደኔ በአንዴ መፍረድ አልፈለገም። የኔን ዝምታ ለመስበር በሚመስል መልሱ ወይዘሮ ዞር ብሎ አየና ሲያየኝ መልሼ ፈጠን ብዬ አየሁትኝ። ስማቸው ማን ነበር አለኝ። የማ መስኪ ማለቴ መሰረት እያልኩኝ ተንተባተብኩኝ። እሱ ቀልጠፍ ብሎ ወይዘሮ መሰረት የሉም እንዴ አላቸው። በጣም ትልቅ ሰው ነው። ትልቅ ሰው ሆኖ ባለስልጣን ሆኖ የግቢው አስተዳዳሪ ሆኖ እንኳን ያልሰጠሁትን ክብር ለእናቴ ሰጠልኝ። ጎረቤቶቹም ከመመለስ ይልቅ በዝምታ ተመለከቱት። ነገሩ ይበልጥ ረበሸኝ። ስደነግጥ ራሴን መቆጣጠር ስለማልችል እጄ መንቀጥቀጥ ጀመረ። ተረጋጊ እንጂ ልጄ፣ ህይወትን በመጥፎ ብቻ አርገሽ አትሳያት፣ ከመፍረድሽ በፊት ጠይቂ ብሎ በእጆቹ ትከሻዬን እያሻሸ አበረታታኝ። ወዴት ሄዳ ነው? የሚመልስልኝ የለም አለ መልስ በትህትና። የእኛ ሰፈር ሰዎች አሁንም ዝም አሉ። በእርግጠኝነት ባለስልጣንና ባለሀብት እንደሆነ ቢያውቁ ሩቅ ቆመው ባላዩት እንድል አድርጎኛል። እኔ አላልኩም። የዛኔ ዝምታቸው ከኔ ዝምታ ጋር እንደማይገጣጠም የተረዳሁት እኔ ወደ ውስጥ እየሮጥኩ አየር ሳብኩኝና እናቴን የምትቀርባትኝ ሴት ላይ አፈጠጥኩባትኝ። አምሳል እናቴ የት ናት አልኳት። ስናደድ በደንብ ስለምታውቀኝ መጀመሪያ ተረጋጊ፣ ቆይ ያምሻል የኔ ቆንጆ ተረጋጊ አለችኝ። ከአቅሜ በላይ ከሆነ መንቀጥቀጥና ማልቀስ ነው የሚያረጋጋኝ። ለዛ ትክክለኛ ሰዓት ስላልሆነ ራሴን ለመቆጣጠር እየሞከርኩኝ ነው። እሺ ንገሪኝ፣ ደህና ነኝ አልኳት ለማወቅ እየተዘጋጀሁኝ። ትናንትና አባትሽ መጥቶ ነበረ። ንግግሯን አላስጨረስኳትም። አባትም እናትም እሷ ናት እንዳሳደገችን ታውቂያለሽ። እኔ አባት የለኝም ብዬ መለስኩላት። በአሳዛኝ እይታ ተመለከተችኝና ንግግሯን ቀጠለች። እና ትናንትና በጣም ተጣልተው ሲጨቃጨቁና ሲመታትም ነበር። ከዛ ሲመታት አምሽቶ ሄደና ገና ወፎቹ ሳይጮሁ መጥቶ እየጎተተ ይዟት ሄደ አለችኝ እንደ ቀላል ነገር። ንግግሯ ግልጽ አይደለም። ለረጅም ደቂቃ ያህል ስታወራ ተሳስታ ነው ብዬ ነገሮቹን ለመረዳት ስሞክር ነበር። ማለት አልኳት ግራ ገብቶኝ። ጭራሽ ይባስ ብላ ይዟት ሄደ። ይኸውም እስካሁን ስንደውል አታነሳም፣ ሰው እንዳይሰማ ብለን ዝም አለን ብላ ንዴቴን አባሰችብኝ። የዛኔ ከልጅነቴ እስከ እውቀት በትህትና በእርጋታ በሰከነ ማንነት በሰው አክብሮነት የምታውቀው ጨዋነቴን አብሰለትን ደበኳትና እንዴት ማን መእቱ ሲወስዳት ዝም አላችሁ? እንዴት እናቴ ስትመታ ዝም ትላላችሁ? እናቴ ላንቺ ስትል እንባዋን እስከ ማፍሰስ አልደረሰችም? የምር እንደዛ አይነት ሰው ነሽ ብዬ አበድኩባት። ሀገር አማን ብሎ ባዶ እጅ የማትመጣው አለምዬ በሁለት እጆቿ ፌስታል አንጠልጥላ ያ ድንቡሽቡሽ ጉንጮቿ ፈገግ እንዳሉ ወደ ውስጥ ስትገባ አይን ለአይን ተገጣጠምን። ድርቅ ብላ ነው የቀረችው። ሴት መሆን እንዲህ ነው። በእይታ ነገሮችን እናውቃለን። ከዛም በፍጥነት ወደኛ መእታ ፌስታሎቹን መሬት ላይ በታተነቻቸው። አቡ እዚህ ምን ታረጋላችሁ? ምን ተፈጥሮ ነው? መስኪ ምን ሆነች? ብላ የጥያቄ ማዕት አበዛችብኝ። እሷም ውስጧ የእናቴን የዋህነትና እናትነት አየሁ። የዛኔ የሆነ አካሌ ተቆርጦ ሊወሰድ
ይመስል ተሰማኝና ድካሜን ከዚህ በላይ መደበቅ አቃተኝ። እንባዬ አመለጠኝ። ካለቀስኩ እንደሚያመኝ ስለምታውቅ አበለሰብ የምትባሉ ሴት ወደኛ እየቀረበች ያምሻል፣ እንዳታለቅሽ እባክሽ ብላ ልታረጋጋኝ ሞከረች። በሰዓቱ ለእናቴ የሚደርስ አንድ አካል ባጣ ለኔ አስፈለገኝ። በዛ ላይ እናቴ ብትሆን እስከ ሞት ትከተለኛለች፣ እንደምትከተለኝም አውቃለሁ። ሴትዮዋ እንዳትጠጋኝ ጮኩባት። እንደ መደንገጥ ብላ ወደ ደጁ ወደ ኋላ ሸሸች። አለምዬ እቅፏ ውስጥ አስገባችኝ። እንባዬን ጠራረገችልኝ። የኔ የዋህ። የዛኔ ሰለሞን ቀና ብሎ ሹፌሩን ሲያየው ወዲያውኑ ወደ አለምዬ መጣና መኪና ውስጥ እንድንገባ መልእክት ሰጠን። አይ መስኪን ሳናገኝ የትም አንሄድም፣ የሆነ ነገር አድርግ እንጂ ብላ ሰለሞን ላይ አፈጠጠችበት። ዝም ብሎ ትንሽ አሰላሰለና የሆነ የሰማችሁ ስም አለ? የት ቦታ ነው ብሎ ሰውየውን ጠየቀ። የት እንደሚኖር አታውቁም ብሎ ሁሉንም በየተራ እያያቸው ወሬያቸውን ካላለቀ ከአበለ እስከ አራት የሚያልፉ ሰዎች በዛ በችግርና በጭንቀት ሰዓት ሁሉም አፋቸውን ዘግተው ይመለከቱታል። ከዚህ በላይ መቆጣጠር አቃተኝ። ለመሳደብ ተነሳሁ። አባቴ የሚባለው ሰውዬ ፊት ለፊት ግትር ብሎ በድንጋጤ ፍጥጥ ብሎ እንዳለ ተገለጠልኝ። ምን ፍጥጥ እንዳለ ተገጣጠምን። ቀና ብዬ እንዳየሁትኝ አጠገቤ ድንጋይ ቢኖር ምኞቴ ነበር፣ ደስ ይለኝ ነበረ መሰላችሁ። እሱም ምን ሊያደርግ እንደመጣ አላቅም። እሱም ሲያየኝ ወክ ነው ያለው። አመለሰብ እንዳየችው አቡዬ ያውና አባትሽ ብላ እጇን ጠቆመች። ሁሉም ዘወር ዘወር አሉ። እናቴ የት ናት ብዬ ወደ እሱ መሄድ ጀመርኩኝ። ተመልሶ እየሮጠ መሄድ ጀመረ። እኔ ልከተለው ልሮጥ ስል የቢኪ አባት እጄን ያዘኝ። እናቴን ከእሱ ጋር ነው የሚወስዳት፣ እንይዘዋለን እንጂ ልቀቂው ብዬ አይደለም፣ አያመልጥም። ምስክርን በጥንካሬው ያዘኝ። ሹፌሩና ሰለሞን ተያይዘው እንደተለመደው ተግባቡ። ወዲያውኑ ሹፌሩ ሩጫ በሚመስል መራመድ ጀመረ። ተከተለውና ወጣ። መኪና ውስጥ ገቡ። ለምን እንደሆነ አላቅም፣ በሱ ተማመንኩበትኝ። ሁለቱንም ሳላስበው በቃ አሁን አንጠልጥለው ይዘዋት ይመጣሉ ብዬ ተኩራራሁኝ። የሚገርመው በአንድ ጊዜ ሁሉንም ረስቼ ባይሆንም በሰለሞን ላይ ከተማመንኩኝ። ከመተማመኔ ብዛት ከደቂቃዎች በኋላ እናቴ ትመጣለች ብዬ ተኩራራሁኝ። ከዛም ቀለል ብዬ ወደ ቤት ሳይሆን በር ተዘግቶ እንጂ አለመቀበል ፌር አይደለም አልኩኝና ወደ ቤት ተጠጋሁኝ። አለመቆለፉን አስተዋልኩኝ። ከዛም ደስ ብሎኝ በሩን ከፈትኩትና አማትቤ ወደ ውስጥ ስገባ ቤቱ እንዳልሆነ ሆኖ ተዝረክርኳል። እቃው መሬት ተዝረክርኳል። የተቀደደ ልብስ አለ። አልጋው ምኑ ብቻ ሁሉም ዝብርቅርቅ ብሏል። የዛኔ ደግሞ ልቤ በከባዱ ተረበሸ። ግን እናቴ ላይ እንደማሟረት ቆጠርኩትና ምንም ነገር ላለማሰብ ወሰንኩኝ። ድጋሜ ለካ የመንግስት ሰማያት የሚመስሉ ቤቶች ውስጥ የሚኖሩ ባለትዳሮች በር ላይ ይቆማሉ። አለምዬን እንደ እንግዳ ማለት አልቻልኩም። ቤቱን ከእኔ በኩል ታውቀዋለች። ለእናቴ እንደ አለምዬ አይነት ሰው የሰጠ አምላክ ምን ይሳነዋል? ግራ ገብቶኝ ዞር ብዬ አለምዬን አየኋት። ሙሉ ተስፋዋ ገራሚ ነው። በተለየ ደግሞ ሳትናገር የምታውቀው ነገር። ወዲያውኑ ቶሎ ወደ እኔ መጣችና ቤቱን አየችው። ግራ ተጋባች። የቆምኩበትን አለፈችው። ወደ ውስጥ ገባችና ራሷ የገዛችውን ወደ ወንበር ይዛ መጥታ ከበር ራቅ አርጋ አስቀመጠችኝ። ሰለሞንን እንዲቀመጥ ነገረችው።
ከዛ አብራኝ ወደ ውስጥ ገባች። ቤቱን በደንብ አየችውና ችግር ተፈጥሮ ነበር አቡ መስኪን ይጠብቅልኝ የኔ አባት አለች። እጆቿን ዘርግታ ወደ ላይ እያንጋጠጠች። ከዛ እቃውን አነሳሳን። በትንሽ ደቂቃ ውስጥ ቤቱን ፏ አደረግ ነው። ከዛ ቡና አቀራረበችና ከሳላ አያያዘች። ከዛ ወደ ውስጥ እንዲገቡ አደረገች። እንደ ጓደኛ ቁጭ አርጋ ያን ሁሉ ነገር አወራችኝ። ቤቱ ጠባብ ነው ምናምን ብዬ አልልም፣ ያለፍንበት ነገር ስለሆነ አውቀዋለሁ መሰለኝ። ከዛ ገብተን ቁጭ ብለን አለምዬ ቀስ ያለ ጭስ የባሰ በሚያምር ቡና አፈላች። ሁለተኛ ላይ ደረስን እያለን በቀስታ በሩ ተንኳኳ። እናቴ መጣች ብዬ ሰፍ ብዬ ስጠብቅ የሰለሞን ሹፌር ነው። ማውራት መቻሌን እጠራጠራለሁ። በዝምታ ተመለከትኩት። ግራ ገብቶኝ ሰለሞንን ሳየው ሁለቱ ተያይተው ተግባቡና ተነስቶ ወጣ። ከምር ነው ህይወት ጋር በዚህ ልክ ብግባባ የት በደረስኩኝ። ከዛም ሁለቱ ተያይተው ሲወጡ አላስችል ያለኝ እኔ ተቻኩዬ ወጣሁኝ። የእኔ አፍ ዝም እንደማይል ያወቀችው አለምዬ ደግሞ ተከትላይ መጣች። ከዛ ወጥተን አራታችንም ተፋጠጠን። ለካ በዝምታ ውስጥ ራሱ ከሰለሞን ጋር እያወሩ ነበር መሰለኝ። ችግር የለውም ቀጥል እስከሚለው ጠብቆ ዝምታውን ሰበረ። ለመጀመሪያ ጊዜ ድምፁን ስለሰማሁት ስለሆነም በጣም ቸኩያለሁ። አልዋሻችሁም፣ ተቻኩያለሁ። አላቅም ብቻ በአጭሩ ወሬውን ቋጨው። ድምፁ ያምራል፣ ግን የጠበኩት ንግግር ይህ አልነበረም። ስለ እናቴ አንድም ቃል አልተናገረም። ለምን እናቴስ አልኩት፣ አይኑን እየተመለከትኩኝ። እሱ በዝምታ ወደ ኋላ ሲሸሽ ሰለሞን ፈጠን ብሎ ያዛትና እንመጣለን ግቡና ጠብቁን ብሎ መንገድ ሲጀምሩ አይ እኔም እመጣለሁ ብዬ እሪ አልኩኝ። አማራጭ አልነበረውም። ሁለታችንንም ይዘውን ሄዱ። በመኪና ትንሽ ተጓዝንና የሆነ ቦታ ስንደርስ መኪናውን አቆሙት። እዛ ምን ልናደርግ እንደሆነ አልገባኝም። በዝምታ ወደ ውስጥ ልንገባ ስንል ተደፍሬ ነው የወለድኩሽ ማለት የሚል ብለን እናቆማለን። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ሀሳብ አስተያየት ካላስቀምጡ ባይ ቤተሰብ